ዛሬ ስለ ልባም ሴት እናወራለን። የልባም ሴት ካራክተሮች፣ የልባም ሴት ኢንግሪዲየንቶች ምንድነው፣ በውስጧ ያለው መገለጫዋ ምንድነው የሚለውና በደንብ የምናወራው። አንድ ሴት ቤዚክሊ ልባም ናት ብሎ ልትጠራ የምትችለው ወይም እኔ ልባም ነኝ ልትል የምትችለው በምን መስፈርት ነው ወይም እንዴት ነው ብትሉኝ፣ አብዛኛዎቻችን ስፔሻሊ አረ እኔ ልብ የለኝም ልባም ሴት አይደለም ወይም እኔ ልባም ነኝ የሚሉ ሴቶች በእርግጠኝነት ነው የምላችሁ ወይ መጽሐፍ ቅዱስ በደንብ ያነበቡ ልጆች ናቸው፣ አሊያም ደግሞ በማህበረሰባችን በቤታችን ውስጥ የልባም ሴት መገለጫ ይሄ ነው ተብሎ ስለተሰጠን ነው። ስፔሻሊ ባሏም እየደበደባት ሊሆን ይችላል፣ ከባሏ ጋር ጥሩ ጤነኛማ ግንኙነት ሳይኖራት በፍቅረኛዋም ሊሆን ይችላል። ኢቭን መጥፎ ነገር እንኳን እየደረሰባት ችላ የምትቆይን ሴት እንደ ልባም ሴት የምትቆጠርበት ማህበረሰብ ውስጥ ነን ያለ ነው። ይሄንን መቼም ልትክዱኝ አትችሉም። ነገር ግን እውነታው ወይም ሪያሊቲው ምንድነው የሚለውንም በደንብ እናወራለን። ከኛ ቤተ እምነት ስጀምርላችሁ ልባም ሴት ለባሏ ዘውድ እንደሆነች በደንብ ይነግረናል። ከቀይ እንቁ የበለጠች እንኳን የተስተካከለች አይደለም የበለጠች እንደሆነ ይገለጻል። ታዲያ ይሄ ማንነት አለሽ ወይ አንቺ? ቤተሰቦችሽ ማህበረሰቦችሽ ከነገሩሽ ውጪ ነው የልባም ሴትን መገለጫ የምታዩ? የልባም ሴት ምንድነው? ትዳር ውስጥ ስትገባ የሚጠቅማት ልባም መሆኗ፣ ፍቅረኛ ስትይዝ ወይም ፍቅር ሲይዛት ለሚለውም በደንብ ጥያቄዎቻችን ይመለሱልናል። ባይዘዌ የፍቅር ግንኙነት ውስጥ ወይም ትዳር ውስጥ ሳትገቢ በፊት ነው ይህ ካራክተር ሊኖርሽ የሚገባ ወይም ይሄ ማንነት የልባም ሴት ማንነት አንቺ ጋር ሊኖሩ የሚገቡ ዛሬ እኔ በደንብ አወራበታለሁኝ። እናንተ ደግሞ እስከ መጨረሻው ድረስ ምናልባት አዳምጣችሁኝ ልክ ናት ብላችሁ ካመናችሁ አለኝ ወይ ይሄን ማንነት ይሄን ይጠቅመኛል የሚለውን ነገር ራሳችሁን ቴስት በማድረግ በግልጽ ማወቅ ትችላላችሁ ስለ ልባም ሴት። ከዛ ምን ታደርጋላችሁ? በነገራችሁ ላይ ልባም ከሆንሽ የፍቅር ህይወትሽም ሊሆን ይችላል፣ ያፈቀርሽም ልጅ ይችላል፣ ትዳርሽንም በእጅሽ ማድረግ ትችያለሽ። ደስ በሚል ሁኔታ ልታቆይ ወይም በምትፈልጊው ሁኔታ ልትኖሪበት ትችያለሽ። ሲጀመርም የሚኖርሽ ፍቅርም ሆነ የሚኖርሽም የፍቅር ህይወት ይሁን ትዳር የልባም ሴት ሲሆን እጅግ በጣም ጤነኛማና የተስተካከለ ነው የሚሆነው። ስለዚህ ምንድናቸው የሚለውን በደንብ እንመልሳለን። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከእነሱ ጋር የምንገባበትን የፍቅር ህይወትንም ቀላል የምናደርግበትን ሀሳቦች እናነሳበታለን። ይህን ቻናል ሰብስክራይብ ካላደረጋችሁ ባካችሁ አድርጉ። አብራችሁ ደወል ምልክቷን መጫን እንዳይረሳ፣ ለብዙቶቻችን እንዲደርስ የዩቲዩብም አልጎሪዝም እንዲወደው የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው በቀላሉ የማትገኝ ወይ ውድ ናት ልባም ሴት። አንድ ወንድ ልጅ በቀላሉ ካገኘሽ በቀላሉ ነው ያገኘዋት ብሎ ካሰበ በቀላሉ አንቺን ሊተው፣ በቀላሉ ችላ ሊልሽ፣ በቀላሉ ሊጠፋ በጣም በቀላሉ የሚያደርገው አንዱ ነገር ይሆናል ማለት ነው። ነገር ግን ውድ ከሆንሽበት በቀላሉ ካላገኘሽ፣ በደንብ ኢንቨስት ካረገ፣ በደንብ ካደነ፣ ስለ አንቺ ለማወቅ አንቺን ለመቅረብ በደንብ ከለፋ በእርግጠኝነት ውድ ናት የሚለው ነገር ውስጡ ሰርጾ ስለሚገባ በቀላሉ እንዳላገኘሽ ስለሚያውቅ ምን ሆኖ ይኖራል? አክብሮሽ፣ ወዶሽ፣ ሁሌም አንድ አይነት ስሜት ለአንቺ እንደዛው ከፍታሽ ላይ ስታንዳርድሽን ከፍ እንዳረገ ውድ እንደሆንሽ አምኖ ይቆያል ማለት ነው። ነገር ግን ወድጄዋለሁ አፍቅሬዋለሁ በሚል ሰበብ ነገሮችን ቀላል አርግለት፣ ምን ችግር አለው ወድጄው ነው የሚሉ ሀሳቦች ኖሮሽ ጊዜሽን፣ አቴንሽንሽን፣ ገላሽን ሊሆን ይችላል ሀሳቦችሽን፣ ሚስጥሮችሽን፣ ስለራስሽ ኢንፎርሜሽን በቀላሉና ቶሎ ካገኘ በዛው ፍጥነት ነው ከህይወትሽ የሚመጣው። በዛው ፍጥነት ነው ስለ አንቺ ቀለል አድርጎ ማሰብ የሚጀምረው። አንቺን በቁም ነገር ሳይሆን ለጊዜያዊ ነገር ለስሜቱ ምናምን መፈለግ የሚጀምረው። ያንን ነው ማወቅ መቻል ያለብሽ። ከቀይ እንቁ የከበረች ናት እያለ መጽሐፍ ቅዱስ ይጠቅስሻል። እርግጠኛ ነኝ በሌሎቹ የእምነት መጽሐፎች ላይ የተገለጸ ነው። ታዲያ ያንን ውድነትሽን እንግዲህ አንድን ቀይ ዳይመንድ ሀብታም ላይ አለን የሚሉ ዓለም ላይ ሀብታሞች እንኳን ያንን ለማግኘት ብራቸው በቂ አይደለም፣ በቀላሉ አይገኝም። በብራቸው የሚያገኙት ነገር አይደለም። ወንድ ልጅ ገንዘብ ካለ የፈለጋትን ሴት እንደ ዕቃ እንደሚገዛ ነው የሚያስበው። ኢማጂን መቼም ገንዘብ ካለኝ አይደለ? አንዳንድ ሴቶችም ለመበሻሸቅ ብለው ገንዘብ ይኑር ምናምን ይላሉ። ገንዘብ የለውም ብለው ስላሰቡ ነው ለመናገር እንጂ እያንዳንዳችን እኛ ሴቶች እናውቀዋለን በገንዘብ ምክንያት ልባችንን ወይም ፍቅራችንን እንደማያገኙ። በሌላ መንገድ ሊገዛን ይችላል እንጂ በገንዘቡ የኛን ፍቅር አያገኝም። ምናልባት ገላችንን፣ ምናልባት ሀሳባችንን፣ ጊዜያችንን፣ ትኩረታችንን ሊያገኝ ይችላል። እሱ ሳይሆን ያው ገንዘቡ ከገንዘቡ ጋር ካለ ሪሌሽንሺፕ። ከዛ ውጭ ግን አንቺን በቀላሉ እንደማያገኝ
በቀላሉ መቅረብ እንደማይችል ኢነርጂ ካላወጣ ከልቡም ደግሞ ውድነትሽን አምኖ ካልፈለገ እንደማያገኝሽ እንዲረዳ ወይም እንዲሰማው ካረግሽ ወንድ ልጅን በእርግጠኝነት ነው የምነግርሽ በዛው ከፍታ ትቀጥያለሽ። እያወራን ያለነው ስለ ፍቅር ግንኙነት የኛ ቻናል የሚያተኩረው እሱ ላይ ስለሆነ ነው እንጂ በሶሻል ላይፍሽም በስራሽም ሊሆን ይችላል፣ በማንነትሽም ሊሆን ይችላል። ሁሌም ቢሆን ልባም ሴት መሆንሽም ማስመስከር የምትችይው በቀላሉ ማንም ሰው ነው ምልሽ። ጊዜሽንም ትኩረትሽንም ወይም እነሱን ለማስደሰት የምትሰጪው ነገር እንደሌለ እርግጠኛ ከሆንሽ ልባም ሴት እንደሆንሽ ማመን ትችያለሽ። ወንድ ጋር ሴት ደግሞ በጣም ተራና ኢዚ ነገር ይሆናል። ሁለተኛው ሀይ የሆነ ሰልፍ ሪስፔክት አላት ወይም ለራሷ በጣም የከበደ ምን አላት? ክብር አላት። ታውቃላችሁ፣ ለራሱ ጥንቅቅ ያለ ክብር ያለው ሰው ለሌሎችም ይተርፋል። መቼም በየቀኑ አወራላችኋለሁ። ምክንያቱም ከፍቅር በላይ ከወንዶቹ ጋር የሚገናኘው ምንድን ነው? ክብር ነው። ከአንቺ ክብር አገኛለሁ ብሎ ካሰበ ወይም ክብር የምትሰጠኝ አይነት ሴት ናት፣ ራሷን ታከብራለች፣ ከስሜታዊ በላይነት ለክብሯ ትልቅ ቦታ ትሰጣለች ብሎ ካመነ ያንን ካየብሽ የልባም ሴትን አንዱ መገለጫ ይዛ ያያትን ሴት እንድታመልጠው አይፈልግም። በዛ ላይ ደግሞ ማምለጥ ብቻ አይደለም፣ አንቺ ልጁ ለማስገባት የሚመጣበት ርቀት እንዳለ ሆኖ የሱም ከሆንሽ በኋላ እንደማትደራደሪ ስለሚያውቅ በክብርሽ ምን ያደርጋል? ያከብርሻል። ብዙዎቻችን ማግኘት ያቃተን ከምንወደው ወንድ መከበርን ነው። ቀለል አድርገው ያዩናሉ። የሆነ ነገር በተለይ በማቴሪያል በገንዘብ ላይ ኢንቨስት የሚያደርጉ ከሆነ የኛ ህይወት እንደሌለ ማለት በእጃቸው እንደሆነ ያስባሉ። ለእኛ የሚወስኑት እነሱ ናቸው የሚሆኑት። የራስሽን ሀሳብ መግለጽ አትችይም፣ ፍላጎትሽን ማስፈጸም አትችይም። ብዙ ሴቶች ብዙ ትዳር ውስጥ በፋይናንሻል ምክንያት በወንዱ ልጅ በሚያመጣው ነገር ወይም እሱ በበለጣት ነገሮች ምክንያት አስሮ ያስቀምጣታል። ምንም አይነት ክብር የለውም። መብቱ እንደሆነ ያስባል። ቺት ማድረግ መብቱ እንደሆነ ይችላል ያስባል። ማምሸት መብቱ እንደሆነ ያስባል። እሷን ቤት ውስጥ አለማገዝ፣ እንደዚህ አይነት ነገሮች በፍጹም የማይደርስባት ልባም ሴት ላይ ለምን እንደሆነ ታውቃላችሁ? ለራሷ በጣም ሀይ የሆነ ሪስፔክት ስላላት ካላከበራት፣ ቤቱን ካላከበረ፣ ፍቅራቸውን ካላከበረ ምን ታደርጋለች? ሙቮን ታደርጋለች። ከራሷ የሚበልጥ ነገር እንደሌለ ታምናለች። ልባም ሴት ነኝ ብለሽ ካሰብሽ ስላፈቀርሽው ስለወደድሽው ከሱ ጋር ረጅም ዓመት ስለቆየሽ ራስሽን አሳልፈሽ መስጠት የለብሽም። አንዱና ትልቁ መለያዋ በጣም ሀይ የሆነ ሰልፍ ሪስፔክት አላት። ራሳችንን እናክብር፣ ሰውነታችንን እናክብር። ሰውነቴን አከብረዋለሁ ካልሽ ንጽህናውን መጠበቅ ሊሆን ይችላል፣ ሼፑን መጠበቅ ሊሆን ይችላል። ለሌሎች አሳልፎ በሚገባው ሰዓት በስነ ስርዓት ልክ ነው ብለሽ ሳታምኚ እንዲወደኝ እንዲያፈቅረኝ ብለሽ ባለመተኛት አብረሹ ሊሆን ይችላል። ብዙ ነገር ሊኖር ይችላል። ሁላችንም የራሳችን ላይፍ ፕሪንሲፕል አለን። በእርግጥ እኔ ግን ልባም ሴት ነው የምፈልገው። ልባም ሴት ነኝ ብለሽ ካመንሽ ሀይ የሆነ ሰልፍ ሪስፔክት ሊኖርሽ ይገባል። ሶስተኛ ልባም ሴት የምንላት ስብዕና ያላት ናት። ስብዕና ስነ ምግባር ሊሆን ይችላል። ስብዕና ከሌሎች ጋር ያላትን ግንኙነት እንዴት ማስኬድ እንዳለባት የምታውቅ ሴት ናት። ስብዕና ማለት ሰዎችን ሳታስከፋ፣ ልባቸውን ሳትብር፣ ሳታሳዝን የራሷን ድንበር የምታስጠብቅ ነው ማለት የምትችል ሴት ማንነት ሊሆን ይችላል። ስብዕና ሌሎችን ማስደሰት ሊሆን ይችላል፣ ራሷን ሳትጎዳ። ስብዕና እጅግ በጣም በሰዎች አይን በቀላሉ የሚገቡ ማንነቶች ሲኖሩ ሊሆን ይችላል። ትሁት መሆን ሊሆን ይችላል፣ ጥሩ መሆን ሊሆን ይችላል፣ ጮሆ ማውራት ሊሆን ይችላል። ዋቴቨር እንደምታውቁት ሳይለንት ወይም ዝምታ በእኛ ማህበረሰብ ውስጥ በተለይ ሴት ልጅ ዝምተኛ ከሆነች የሚሰጣትን እንትን ታውቁታላችሁ። ቦታ እሷ እኮ ዝምተኛ ናት፣ እሷ እኮ ስርዓት አላት፣ እሷ ጨዋ ናት ትባላለች። ስብዕና ሲኖርሽ ደግሞ መልካም መሆን አለብሽ፣ ኬር ማድረግ አለብሽ፣ ሴትነትሽ መውጣት አለበት አይደለም? ታዲያ እነዚህን ስታደርጊ መቼም ካፈቀርሽ ወይም ከወደድሽው አንዱን ወንድ ካገባሽ በኋላ ኬር አለማድረግ፣ አለመጨነቅ፣ ለሱ ጥሩ አለመሆን የማይቻል ነገር ነው አይደል? ኢምፖሲብል ነው በቃ እስማንነታችን። ነገር ግን ወራባውት ሄም ነው በቃ ለጥሩ ለመሆን ስብዕናሽን ለማሳየት ትሁት ለመሆን እኮ ከሱም የሚመጡ ነገሮች ትልቁ ሚና ይጫወታሉ። ልባም ሴት ደግሞ ለሚገባው ወንድ ብቻ ነው የምትደርሰው። እንዳልኳችሁ ቶሎ አትገኝም። ልባም ሴት ማን ነው የሚገባት ይላል ራሱ አይደለ? በቀላሉ እንደማትገኝ ያውቀዋል። ስለዚህ አንቺን የሚያገኝሽ እድለኛ፣ የገባው ያወቀ፣ ያንን ካራክተር የሚፈልግ ስለሆነ ስብዕና ይኑርሽ። ስብዕና ካለሽ ማንም ሰው የሚወድሽ፣ ማንም ሰው የሚያከብርሽ፣
ማንም ሰው ጎንበስ ብሎ ሰላም የሚልሽ የምትወደጂ ነው የምትሆኚው። የልባም ሴት አንዱ መገለጫ ስብዕና፣ በጣም ምስጊን ናት፣ በጣም ጨዋ ናት፣ በጣም ዝምተኛ ናት፣ በጣም ታስባለች ለሰው እንዴት ደስ እንደምትል ይላሉ ወንዶቹ። የህልማቸው ሴት ናት። ባይዘዌ አሁን የምታብ ሴት፣ ዘናጭ ሴት፣ ከላይ አለባበሷ ምናምን ለጊዜያዊ ነገር በጣም አትራክቲቭ ናቸው። ይሁን ነገር ለማሳለፍ ለስሜታቸው ቀላል ትሆንላቸው። ያችን ግን የሚፈልጓት ስብዕና አላት ብለው ያመኗትን የሚፈልጋት የልባም ሴት ካራክተር ያላትን ሴት ለምንድን ነው የሚፈልጓት? ለትዳር አብረዋት ለማርጀት የልጆቻቸው እናት ለማድረግ ነው። እንደዛ አይነት ህይወት ደግሞ ምርጫሽ ከሆነ የግዴታ ምን መሆን አለበት? የስብዕና ባለቤት መሆን መቻል አለብሽ። ያ ደግሞ የሚሆነው ልባም ስትሆኝ ነው። አራተኛው የልባም ሴት ካራክተር፣ የልባም ሴት መገለጫ፣ አንድ ሴት ልባም ናት የሚያስብላት ስሜቷን ሪያክት የምታደርግበት መንገድ ነው። ያንን ደግሞ ሪያክት የምታደርግበትን ፓወር የሚሰጣት ምን ማድረግ ስትችል ነው? ኮንትሮል ማድረግ ትችላለች። ስሜትሽን መቆጣጠር የምትችይ ከሆነ እንዴት ሪያክትን ማድረግ እንዳለብሽ ታውቂያለሽ ማለት። ቁጣ ሊሆን ይችላል፣ ሀዘን ሊሆን ይችላል፣ ንዴት ሊሆን ይችላል፣ በሰዎች መከፋትንም ሊሆን ይችላል። ያንን የምትገልጽበት መንገድ፣ ያንን ስሜቷን የምታሳይበት መንገድ ምን የሆነ ነው? በጥበብ የተሞላ ነው። የብልህ ሴት ነው። ያ ደግሞ ምን ያስደርጋታል? በሰዎች ዘንድ ልባም ናት እንድትባል ያስደርጋታል። የሆነን ሰው ዲስሪስፔክት ማድረግ፣ የሆነን ሰው እንዳልወደደችው ለማሳየት ወይም እሱ ሲጎዳት ወደድኩሽ፣ አፈቀርኩሽ ብሎ ከመጣ በኋላ ሲጎዳት እሱ የሚያሳያት ሪያክሽኖችን በፍጹም ነው የምላችሁ እሷን ባያዝድ ሲያደርጋት አትታይም። ፍቅር ውስጥ ከገባን በኋላ ሰዎች መጀመሪያ ላይ የሚያሳዩን ነገሮችን አምነን ሊሆን ይችላል። ከገባን በኋላ አፕዴት ሲሆኑ ሲቀየሩብን ማንፈልጋቸው አይነት ሲሆኑ ምን እናደርጋለን የሚለውን ጥያቄ በደንብ የመለሰች ናት ማለት ነው። እሱ ሲያናድዳት የምትጮህበት ከሆነ ኦልሬዲ ባሏ ላይ የምትጮህ ሴት ብልናት፣ ወይም ፍቅረኛዋ ላይ ኦሪዮኑ ሰዎች ላይ እንደዛ የምታደርግ ሴት ብልናት ብትይ ማንም አይቀበልም። እንደዛም ልባም ናት ብትይ፣ ልባም ከሆንሽ ምን እሰራለሁ እዚህ ጋር፣ ይሄ ቦታ አይመጥነኝም፣ ከዚህ ሰው ጋር መቀጠል አልችልም፣ ይሄንን ሰው እንዴት ልወድ እችላለሁ የሚለውን ውሳኔ መወሰን ትችያለሽ በራስሽ ማለት ነው። ከዛ መሄድ ትችያለሽ። ስትሄጂ ደግሞ ምንድነው የምትመርጠው? ዝምታን ነው የምትመርጠው። መጮ፣ ስሜቷን ማብራራት፣ አሊያም ደግሞ ምን እንደተፈጠረ ወይም ዲፌንስ ለማድረግ የእሱን ሀሳብ ለማስቀየር ሊሆን ይችላል። እሷን ያየበትን መንገድ ልክ እንዳልሆነ ለማስረዳት የምታጠፋው አንዳች ኢነርጂ የላትም። መልሷ ምንድነው? ዝምታ ነው። ዝምታዋ በቀል ይሆናታል። ዝምታዋ ያንን ሰው በሚገባው ይቀጣላታል። ዝምታዋ የራሷን ከፍታ ስታንዳርድ ያሳያላታል። ዝምታዋ በአጠቃላይ ምን ያደርግላታል? ማትገኝ ያደርጋታል። ብልህ ያደርጋታል። ስሜቷን የምትቆጣጠር ሴት ያደርጋታል። ብዙ ነገሯን ምን ታደርጋለች ማለት ነው። በአንድ መሳሪያ በሙሉ መመለስ ትችላለች። ዝምታ እንድትመርጭ የሚያደርግሽ ወይም ዝም እንድትይ፣ አልባሌ መልስ፣ አልባሌ ሪያክሽን እንዳታሳይ እንድታደርጊ የሚያደርግሽ ደግሞ ምንድነው? ስሜትሽን መቆጣጠር ስትችይ፣ ስሜትሽን ማስቆም እረፍ ማለት ስትችይ ነው። ያ አቅም ካለሽ ልባም ሴት ነሽ። አምስተኛውና የመጨረሻው በራሷ በደንብ ነው የምታምነው። ልባም ሴቶች ታውቃላችሁ ከአምላካቸው ጋር በጣም ቅርብ ናቸው። ሰዎች ይደርሱልኛል፣ ሰዎች ከዚህ ያወጡልኛል፣ እኔ ሰዎችን እንደዚህ ማድረግ እችላለሁ ብለው የሚያምኑ አይደሉም። በራሳቸው ያምናሉ። በራሳቸው እንዲያምኑ እንዲጠነክሩ የሚያደርጋቸውን ደግሞ ፈጣሪያቸው ነው። ከፈጣሪያቸው ጋር እጅግ በጣም ጠንካራ ግንኙነት አላቸው። ግርማ ሞገስ አላቸው። ግሬስ አላት። ልባም ሴት እንደምታውቁት የአምላኳን ትእዛዝ የፈጣሪዋን ትእዛዝ ለመፈጸም ሁሌም ቢሆን ዝግጁ ናት። ነገር ግን መረሳት የለበትም። አሁን ለምሳሌ መገዛት ግዴቷ እንደሆነ ፈጣሪያችን ይነግረናል፣ መጽሐፍ ቅዱሳችን ይነግረናል እንድንገዛ። ታዲያ የምንገዛለት ሰው ማን ነው? የሚወደን ሰው ነው። ለሚወዳት ወንድ አልገዛም የምትል ሴት ልባም ሴት አይደለች። ሌላ ማንነት አላት። ሌላ ያልገባት ራሷ ወይም ያልተቀበለችው በራሷ እንድታምን እንዳታምን ያደርጋት ማንነት አላት። ለማይወዳት ወንድ፣ ለሚገፋት፣ ለሚያጣጥላት ፍቅርም ይሁን ምን ውስጥ አብራው ትሁነቱን ለማታውቀው ወንድ ግን አብዛኛዎቻችን እንገዛለን፣ ዝቅ እንላለን፣ እንፈራለን። እሱን ከማጣለን ለራሳችንን ያለን ቦታ እንኳን በግልጽ ማናቅ ሴቶች ነን። ስለዚህ ምን ናት ማለት ነው? ልባም ሴት በደንብ ታውቃለች። የምትፈልገውን የምታውቅ ናት። የምትፈልገውን ከማወቋ የተነሳ ምንድናት? በራሷ በደንብ ነው የምታምነው። አንድ ወንድ ልጅ ህይወቷ ስኖረ ትዳሯ ውስጥም ሊሆን ይችላል። ሰዎች በእድሜያቸው በኑሮ በእያንዳንዱ ምክንያት የሚያመጡት እጅግ በጣም ብዙ አይነት ነገር ሊሆን ይችላል።
ችላ እንድትኖር የሚያደርጋት ስቲል በባህሪው መቀያየሩ ሳይሆን እሷ ጋር ያለው የሰጣት ፍቅር አይኑ ላይ የምታየው ፍቅር ነው። ስቲል ካለ ያቆያታል። ነገር ግን ከዛ ውጪ ከሆነ ኮንትሮል ማድረግ የምትችለው ከሆነ ቅድም ያልኳችሁ ይመጣል ማለት ነው። ምንም አይነት ሪያክሽን አያስፈልጋትም። ራሷን አግልላ ራሷን የምታነጻበትን መንገድ ትፈለገች። ታምናለች። በራሴ ወጣዋለሁ፣ እሱ ባይኖርም እኖራለሁ፣ ይሄ መንገድ ልክ ነው ብላ ያመነችውን መንገድ ትከተላለች። ግን ስቲል ምን ታደርጋለች? ልባም ሴት ለምትወደው ሰው ለመገዛት፣ ለባለቤቷ ለመገዛት፣ ለፍቅር ለመሸነፍ፣ እሱን ለማክበር ዝግጁ ናት። ልቧ ክፍት ነው። ወይም ጠማማ መንገዶችን የማትመርጥ ናት። ካያችሁ ልባም ሴት ብለው ብዙዎቹ የሚገልጿት እችን ነው። በቃ ከወንድ ጋር ይያያዛል። ሆነን ለመናገር ግን እኔ ማያይዘው ከራሳችን ጋር ነው። ልባም መባል ከፈለግሽ ለወደድሽው ነገር የምትሰጪው ነገር ከአንቺ ነው የሚወጣው። ከአንቺ ያን ማንነት ከሌለሽ ደግሞ ልባም አይደለችም የሚያስብልሽ ከሆነ ቢቀርም ችግር የለውም በእኔ በኩል። ነገር ግን ግዴታችን ከሆነ አንዳንዴ አልፈን እንሄዳለን። እንዳልኳችሁ ለመገዛት ዝቅ ለማለት ለመውደድ አቅፌ የምተኛውን ገላይን ሼር የማደርገው ልጆች የምወልድለትን ሰውዬ ከናቁት ዝቅ ካደረግኩት ለሱ መገዛት ካልቻልኩኝ ምን ይመጣል? ደስ የማይል ነገሮች ነው የሚመጡት። በዚህ ልክ ግን በመወደዴ ዝቅ በማለቴ እኔ በበኩሌ ምቾት ነው የሚሰጠኝ። እናንተን አላውቅም። ልባም ለመባል ምን መሆን አለብሽ? በራስሽ ማመን፣ አምነሽ ወደ ህይወትሽ ላስገባሽው ነገር ተመሳሳይ እምነት፣ ተመሳሳይ ሽንፈት ያስፈልግሻል። ነገር ግን ራሳችንን ሳንጎዳ። ሀሳቤን ከወደዳችሁት ከተቀበላችሁት ለእኔ በላይክ ይጠቅመናል፣ እኔን ጠቅሞኛል ካላችሁ ለሌላ ሰው ሼር አድርጉ። ኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።